ጨርሰነ ሳያቸው ሁሉም አብዛኛዎቹ ፌኮች ናቸው። ለዚህ ነው ወንዶቹ ካያችሁ ሎያል ናቸው አብዛኛው። ሴቶቹ ጋር ሎያሊቲ የለም። የተወሰኑ ሰዎች ናቸው፣ ብዙ አይደለም። ያን ቁርቲ ጋር ሎያልነት አታይም። እኔ እነ ኤልሻዳይም እንግዲህ እነ ኪዱም ቤስት ፍሬንዶች ነበሩ ከወፌ ቆመች ጋር ቤስት ፍሬንዶች አብረው ሁል ጊዜ የሚታዩ ነበሩ። ሰው የምታዩት ነገር ነው። ቅናት አለ። ዮኒ ማኛን አስገድለዋል። ኢትዮጵያ ስገባ ቀድሜ ሰድቤ የተውኩላ መሰጅ እኔ ነኝ። እመቤቴ ምስክር ጠይቋት የኔን ወንድነት። ኢትዮጵያ ስገባ ያለውበትን ሆቴል የት እንደሆን ልብ ያለውን ሰው ላኪ ብያታል። እዚህ አይደለም እኔ የማወራው በዛ እና እንደዛ ነው ጨዋታ። ያ ኖ ማይሎ ኖ የንገውና ኖ እና ያንን ነው የምላችሁ። እና የማታውቁት ታሪክ ልነግራችሁ አልችልም። እዚሁ እያየን አፍርሰን ነው የምናሰጣቸው። እዚሁ እያየን ፈረስ ፈረስ አድርገን እንሰራቸዋለን። ገጣጥመን ነው የምንልካቸው ወደ መዝገብ ቤት። እኛ ገጣጥመን የምንሰራ ሰዎች ነንና እንለያያለን። ያንን ነው የምለው። ያ ገብታችሁ ማየት ትችላላችሁ። አይቼዋለሁ። ያ ስለዚህ እኔ ጋር ካልደረሱ እኔ ግራ ቦታም አልሰጠውም። ኤኒዌይስ አሁንም የምናገረው ይሄ ነው። በተለይ አሜሪካን ሀገር በተለይ ግሪን ካርድ ብቻ ሆልደር ለሆናችሁ ከአሜሪካ እንዳትወጡ። በኋላ አልነገረንም እንዳትሉ። ከአሜሪካ እንዳትወጡ። ግሪን ካርድ ብቻ ያላችሁ ሰዎች አንደኛ ቋንቋ አትችሉ። አብዛኞቻችሁ ግሪን ካርድ ሆልደርስ አሜሪካን ሀገር ብዙ ቋንቋ አትችሉ። ወፌ ቆመች ናችሁ እንግሊዝኛ ላይ። የእንግሊዝኛ ወፌ ቆመች ናችሁ እና ስትመጡ ኢሚግሬሽን ላይ ለምትጠየቁት ጥያቄ መመለስ አትችሉ። ግልጹን ነው የምነግርህ፣ አትችሉም። ስለዚህ ነገራችሁ እንዳይበላሽ ኢሚግሬሽን ላይ የሚያስፈርማችሁ ነገር አለ። ጥያቄ አላቸው። ጥያቄ መመለስ አትችሉ። እንደ ሀበሻ እንግሊዝኛ ቋንቋ የሚፈራ የለም። ሀበሻ እንግሊዝኛ ቋንቋ በጣም ነው የሚፈራው። በጣም በጣም ስለሚፈራ ይሄው ወፌ ቆመች ላይ ነው። ስለዚህ ግሪን ካርድ ያለ ኢቨን ሲቲዝን ሆናችሁ በአሁኑ ሰዓት በጣም ነገሮች ተበላሽተዋል። ሲቲዝን ሆነ ሁላ የሆነ ክሪሚናል ሂስትሪ ካላችሁ እያሉ ነው አሁን የማስወጣት መብት አለን እያሉ ነው። በእውነቱ እውነት እንግሊዝኛም እንትን ሲቲዝን ሆናችሁ ክሪሚናል ሂስትሪ ያላችሁ ኬዛችሁ እንደገና ሊነሳ ይችላል እና ሲቲዝኑን ከነ ሲቲዝኑ ማባረር ይቻላል እያሉ ነው። ስለዚህ ተጠንቀቁ። መጠንቀቅ ጥሩ ነው። ተግባባን? አሜሪካ ስትኖሩ በአሁኑ ሰዓት ትራምፕ ያወጣቸው ነገሮች እጅግ አደገኛ ናቸው። ኤክስትሪምሊ አደገኛ ናቸው። ሰጥ ለጥ ብለህ ትኖራለህ። እኔ አሁን ችግር የማይኖርብኝ ለምንድን ነው? መጠጥ የለብኝ፣ አንባጓሮ የለብኝ፣ በዚህ ውጣ የለብኝ፣ የሚያሳስበኝ ነገር የለም። አየህ ገና ብዙ አለ ላውጋው። ገና ብዙ ሪፖርት የሚደረግ አበሻ አለ። በጣም ብዙ ነገር ይኖራል። ለምን? አንደኛ መሀይም አይፈልጉም። ደም ውጣ መሀይም ምናምን አይፈልጉም። ቋንቋቸውን ካላወቅ በተለይ ነጮች ደማቸው ነው የሚፈልጉ። እስከ ኖርክ ድረስ ቋንቋ አወቅ። ሴቶቹ ብዙ ጊዜ ችግር የለባቸው። ሞር ፎከስድ የሚደረገው ወንዶች ላይ ነው።
ሞር ፎከስድ የሚደረገው ወንድ ልጅ ላይ ነው። ስለዚህ ነገራችሁ ይበላሻል። ነገራችሁ በጣም ይበላሻል። አሜሪካ ይቺን 4 ዓመት በጣም ከባድ ነው የምትሆነው። በጣም ከባድ። በተለይ ዲሲ ኤሪያ ያላችሁ ዴንቪ ኤሪያ በየመጠጥ ቤቱ የምትርመጠመጥ ህይወትን እንዳታበላሽ። በየመጠጥ ቤቱ በየአበሻ መጠጥ ቤቱ የምትርመጠመጥ እካክ ህይወትን አታበላሽ። በጣም አበሻ ቤት ምክንያቱም አሁን ሌላ ነጮች ቤት ስትገባ ወዲያው ቢራ ማዘዝ አትችልም። ሌሮን ሌች ብትፈልግም አይፈቅዱልህም። ኤቭሪ 30 ሚኒትስ ነው ሌላ ቢራ የምትቀዳው። ዶንት አበሻ ቤት ግን ደርዘኑን ያስቀምጥልሃል አጠገብ። ብትሞት ብትፈነዳ ጣጣ የለው። ስለዚህ አጎቴን ጠርበው ጠርዘው ላግልን አላል። ስለዚህ አሜሪካን ሀገር ወንዶቹ በተለይ በዚች በ4 ዓመት ውስጥ ብዙ አበሻውን ይባረራል። ሱስ ስለሚበልጥበት። ሌላ አብዛኛው ኡበርና ሊፍት የሚነዳ አበሻ ሪፖርት ተደርጓል፣ እስር ቤት ነው ያለው። አብዛኛው ነው ማወራ። እንዴት በላይ እዚህ ሀገር ሴቶቹ ሲሰክሩ የሚያደርጉትን አያውቁ። ኡበር ይጠራሉ ወይም ሊፍት ይጠራሉ። ኡበር ወይ ሊፍት ሲጠሩ አበሾቹ ሲያገቧቸው ሴቶቹ ሊደባብሰዋል፣ ሊነኩ ይፈልጋሉ፣ ምን ሊሉ ይፈልጋሉ። ምክንያቱም ስለሰከሩ የሚያደርጉትን አያውቁ። ገስዋት ይሄ እካክ ተጠርቶ ወዳይ ነው ብሎ እቤቷ ገብቶ ያጫውታታል። ጠዋት ስትነቃ ይህን ነገር ስታ ትደውላለች፣ ወዲያው እስር ቤት። ስለዚህ የምትፈለገው ለስራ ነው። ኡበር ሰራተኛ ከሆንክ አንተ ድንጋይ ደነዝ ኡበር ነው የምትሰራው። ስራ የሆነ ቦታ የሆነን ሰው አድርሰ መመለስ አከተመ። ሌላ ስራ የለ። አንተ ገመዳፍ ስለሆንክ ነው የምትሰራው። አውልቲያ ዩዘች ቋንቋ ስለማችል ነው የምትሰራው። ምክንያቱም ኡበር የሚከፍል በአናት የሚተክል ሂሳብ ነው። ገንዘብ እንኳን በስርዓቱ አይሰጥም። 1 ሰዓት ነድተ 20 ብር አይሰጥም፣ $20 አይሰጥም። ስለዚህ ደነዝ ነህ። በመጀመሪያ አዲስ ለመጡ ኡበር ቢሰሩ ሊፍት ቢሰሩ ኢዝ ጉድ። ሀገሩን እስኪያውቁት መልመጃም ነው፣ ኮሚኒኬት ማድረጊያም። 10 ዓመት አሜሪካን ቆይተ ግን ኡበር ከሰራ አምገን ኳስችን 10 ዓመት ምን ስታደርግ ነበር? አመዶ ምን ስታደርግ ነበር? ተግባባን? ቆም ብሎ ማየት ያስፈልጋል። ማስተዋል ያስፈልጋል። ህይወት መቀየር ያስፈልጋል። መድፈር ያስፈልጋል። ካልደፈር ከአሜሪካ መኖር አትችልም። ስለዚህ አብዛኞቻችሁ ሰካራም ሴት ስትመጣ እና ስለለፈለፈች የወደደች መስላችሁ ህይወታችሁን ያበላሻችሁ ሌላ አለ። ሌላው ስራ ስትቀጠሩ አብዛኛው አበሻ ወንዶቹን ነው፣ ሴቶቹን አይደለም። የዚህ ሀገር ሰዎች ሄ ሃኒ ሄ ስዊሪ ይላሉ፣ ይቀልዳሉ። ሄ ሃኒ ስትባል ቂጧን አፈፍ ታረጋለህ አንተ ሰገጤ። እውነቴን ነው። አንተ በክት ቲንክ ባር ስራ ቦታ ላይ ግጃብ ስዊትሃርት ምናምን ይለዋል። እዚህ ሀገር አፈፍ ነው አበሻ ሄዶ ቂጧን የሚያደርገው በለመደው እጁ። ወዲያው ከስራ ይባረራሉ። አብዛኛው አበሻ ተባረዋል በዚህ ስራ። ቋንቋ ስለማይችል ስለማያውቅ ለነሱ ኖርማል ነው ይሄ ነገር፣ ኖርማል ነው ይባባላሉ። ሌላው በአንችከላ እንደ አበሻ ወንድ የሚጠላ አሜሪካን ሀገር የለም። አይን በመቸከል ሴትን ሴት አይፈታም። ሽንት ቤት ፈስ በማዳመጥ የሴት ልጅን ዋንጫ የበላ አበሻ ወንድ፣ ፈስ በማዳመጥ ዋንጫ የበላ አበሻ ወንድ ነው። ስራ ቦታ ላይ በብዛት የተባረረው አበሻ ወንድ ነው በቋንቋ ችግር።
ብዙ ሚስቴኮች የምታይበት አበሻ ወንድ ነው። አለማወቅ እስካላወቅ ካልቸሩን ወይም ባህሉን እንዴት እንደሆነ መጠየቅ አለብን። ጠይቅ፣ አትጎዳም። አሜሪካን እየኖርክ በተወሰነ መልኩ የአሜሪካን ባህል አለማወቅ ማለት ሴቶቹ ገና እንደመጡ ዚስ አሜሪካ ነው የሚለው አይሰሙም። ቶሎ ብለው ነው ሴቶቹ ህይወታቸውን ለመቀየር ወዲያው ከህጉ ጋር አንድ ነው የሚሆኑት። አንድ ገና እግሯ ሲረግጥ አሜሪካን ዚስ አሜሪካ ትላለች። ወዲያው መብታቸውን ያውቃሉ። ወዲያው ነገሮች ያስተካክላሉ። ወዲያው ስራ ላይ ይገባሉ። ወዲያው ብዙ ነገር አላቸው። ወንዶቻችን ግን ብዙ ጊዜ ካያችሁ አበሻ ቤት የምታገኙት አብዛኛው አበሻ ወንድ ነው። አበሻ ሴቶች አይደሉም። አብዛኛው በየባሩ ድዱን የሚያሰጠው አበሻ ወንድ ነው። ነው ሴቶቹ አይደሉም። በየስታርባክሱ ቁጭ ብሎ 30 ሰዓት ፖለቲካ ሲያወራ የሚያወራው ወንዱ ነው። ታክሲ ብቻ ስራ ከሆነ ለምን ሴቶቹ አይሰሩም? ለምን ሴቶቹ ታክሲ ስራ አይሰሩም ታዲያ? ለምን ሴቶቹ በብዛት ኡበር አይሰሩም? አበሻ ወንድ ታክሲና ኡበር የሚወደው ቋንቋ ስለማይችል ሌላ ምንም ታሪክ የለው። ቋንቋ አይችልም። ቋንቋ ስለማይችል ወይ ኡበር ላይ ነው ወይ ሊፍት ነው ወይ ደግሞ እንዳልኩ ያው ዝም ብሎ ነገር ላይ ነው። ሴቶቹ ግን ለምን እንደዛ አልሆኑም ነው ጥያቄው። ለምን ሴቶቹ አልሆኑ? ወይ ፓርኪንግ ነው ሴቶቹ ውስጥ በላይ ሴቶቹ ሆስፒታል ውስጥ ይሰራሉ። ሌላ ሆቴል ላይ ይሰራሉ። ሆቴል ሪሰፕሽንስት ናቸው። ማኔጅመንት ላይ በብዛት አሉበት። ብትሄዱ ሞል ላይ ትልልቅ የሚባሉ እነ ሜሲስ ላይ ይሰራሉ። ኖርድስትሮም ይሰራሉ። ትልልቅ የሚባሉ ካምፓኒዎች ውስጥ ይሰራሉ። ወንዶቻችን ግን ቋንቋ ስለሚፈሩ ብቻ ኡበሩን ይጠገራል። አይሰማም። ስለዚህ ይሄ ነገር መቀየር አለበት። የስ ይሰማል፣ ወንዱ አይሰማም። ለምን? ፈሪ ነው። ሌላ ቤት አታገኘውም። አበሻ ወንድን ግደለው። ሌላ ባሬዶ ይጨንቋል። ጭንቅንቁ ነው የሚሆነው። ስትረስ በስትረስ አበሻ ካላየ ስትረስ በስትረስ ነው የሚሆነው። ምንም ኮንፊደንስ ዜሮ። አበሻ ኮንፊደንሱ የሚመጣው ልክ አበሻ ሬስቶራንት ሲገባ ነው ብብቱ የሚያበጥረው። እውነቱን ነው የምናገረው። ብዙ ጊዜ ዊክነሱ ያ ነው። ብዙ ጊዜ ዊክነሱ። ስለዚህ ሴቶቹ ብዙ ወደ ሌላም ለመሄድ የሴቶቹ ደግሞ ድክመት ልንገር፣ ከአበሻ ሸሽታ የምትሄደው እናቱ ጋር ቤዝመንት የሚኖር ጥቁር ጋር ነው የምትሄደው አብዛኛው። ይህም ደግሞ ግራ ይገባኛል። እኔ ትሻልን ትቼ ትብስን አይገባው አይነት ጭቡቴ ነው ሴቶቹ የሚጫወቱት። ሴቶቹ ራሱ ከአበሻ ወንድ ከራቁ ይሄ መኪና የሌለው ስራ የሌለው ምናምን ሆምለስ የሆነ ጥቁር ጋር ነው የምትሄደው አብዛኛው። ትሻልን ትቼ ትብስን አገባው አይነት ጭቡቴ። የተሻለ ነገር እንኳን ይዞ አይመጡም እነሱ። ስለዚህ መስተካከል አለበት፣ ማስተካከል ያስፈልጋል። እንደ ኮሚኒቲ የሚጠቅመን ነገር ላይ ብዙ ጊዜ አልሰራንም። የሚጠቅመን ነገር ላይ ብዙ ሌላው ሶሻል ሚዲያ ላይ ያላችሁ ሰዎች ስራችሁን ባትናገሩ ጥሩ ነው። ሶሻል ሚዲያ ላይ ያላችሁ ሰዎች እንደኔ ተናጋሪ ከሆናችሁ ስራ ምንድን ነው ስትባል በሬ ማረድ በል። ዶንት ቴል ኤኒቲንግ፣ አትንገር። ስራን ያበላሻል። አበሻ ምቀኛ ነው። አሜሪካን ሀገር ዮኒ ማኛ ጭቃ አብኪ ነው። ሶሻል ሚዲያ ላይ የምትወጡ ሰዎች እኔ በፍራውል አይቼዋለሁ። የፍራውልን ቢዝነስ ለማዘጋት ገንዘብ እያጭበረበረ ነው ምናምን ብሎ እዮዳብ ጉቶ ብዙ ጎሉስ ሊከተው የሰራበት መንገድ አለ።
ልዕልቲን ቁርቲ ገንዘብ መኒ ላውንደሪ እያደረገ ነው ተብሎ ፍራኦል ሲሰደብ ነበር፣ አይታችኋል። ስለዚህ እኔ ከጠየቀኝ ማለት ነው እኔ ጭቃ ብኩኝ ምንም ስራ የለኝ፣ ዝም ብዬ ነው የምኖረው። ምንም ስራ የሚባል አላውቅም። ስለዚህ እኔ አብዛኛው አበሻ የሌለበት ቦታ ነው የምኖረው። ለምን? አበሻ ሲበዛ ፕሮብለማቲክ ነው፣ ችግር ይዞ ነው የሚመጣው። ፕሮብለም ነው ይዞ የሚመጣው፣ ሀሜት ነው ይዞ የሚመጣው። ምንም የተወሰነ ከሆነ ትፋቀራለህ፣ ትዋደዳለህ፣ ትከባበራለህ። አበሻ ሲበዛ ግን ጋርቤጅ ነው። በጣም ከበዛ አበሻ በእውነት ላይፍን ሚዝረብል ነው የሚያደርገው። ሚዝረብል። የአበሻው ደግሞ ደስ የሚልህ አንተ ጠልተህ ከአንተ ጋር መነጋገር ሲችል አንተ እንድትጠላ ጀማውን ይዞልህ ነው የሚመጣው። ጀማውን ይዞ ይመጣል። አንተ እየተረጋገጥክ ነው። አሁን ለምሳሌ እኔ እራገጣለሁ፣ ማንንም አልፈልግም ስረግጥ። የምታውቁት ባህሪ ምንም ጀማ አያስፈልገኝም። እኔ ጀማ ምለው ጀማዬ ነኝ። የኤፍሬም ታምሩን ዘፈን ብቻ አሁን ጎ ነው አጅስ ዱ እና ብዙ ጊዜ የአበሻ ዊክነስ በብዛት ኮንፊደንስ የለም። ኮንፊደንስ የሚባል ወፍ የለም። እና መቀየር አለብን። አዎ ይሰማሃል ህዝቡ ነው። መቀየር አለብን። ይሰማሃል ህዝቡ ነው። ግን የሚደንቁኝ ኢትዮጵያ ያሉ ቲክታከሮች ኢትዮጵያን አላሰደቡም። ኢትዮጵያ ያሉ ቲክታከሮች ጨዋዎች ናቸው። አብዛኛዎቹ ብታመጣቸው አብዛኛው የኢትዮጵያ ቲክታከሮች ኢትዮጵያ ያሉት እነ ጃኒ ናቸው። ሌሎችም ጥሯቸው። ኢትዮጵያን የሚያሰድብ ወይም ደግሞ ዝቅ የሚያደርግ ነገር ሲሰሩ አላየም። የሚሰሩ በብዛት የምታየው አውሮፓ ወይ አረብ ሀገር ምናምን ያሉ ነው ያለ ያ በአዲስ አካውንት የሚያብዱብኝ ተመሳሳይ ሰዎች ናቸው። በአዲስ አካውንት የሚከፍቱት ራሳቸው ማየት እኔን የሚፈልጉ የሚደነግጡ ሰዎች ናቸው። ከአውሮፓ ያየው ጀርመን ነው፣ ሌላ ቦታ አላየንም። እኔ አሁን ኖርዌይ ላይ ስዊድን ላይ ብዙ ሰው አይቻለሁ። ምንም ክፉ የሚናገሩ አላየው። ስዊድን ኖርዌይ የሚኖሩ ዊድን ሲ ላይ ካናዳ የሚኖሩ እንግሊዝም አንድ ጠሽን ያለቻቸው ሌላ የለም። አንድ ጠሿ የምታቋት ነው። ኮባ ህብረት ኮባ ናት፣ ሌላ የለም። ጀርመን አፍስሶ ደፍቶ በኮንቴነር ነው የደፋቸው። ጀርመን በኮንቴነር ሙሉ ነው የደፋው ወስዶ ጀርመን። ተግባባ እና ብዙም ሰው ማይመስለ ሰው ማይታዘበው ይመስለዋል። ሰው ያያል። በእውነቱ ሶሻል ሚዲያ ላይ ሰው ያያል። ሰው ፈታም ይልበታል፣ ይታዘባል። ሰው የምታወሩትን ያያል እኮ። ትላንት ምን ብሎ ነበር፣ ትላንት ምን ሲል ነበር፣ የሚታዘበው ነገር ሴቶቹ አበሻ ወንድ ማያውቅ እንዳይመስላችሁ። አሜሪካ ያላችሁ፣ በተለይ አሜሪካ ላላችሁ ሴት ነው ይሄ። በድብቅ የምታወጡት ጥቁሮች አሏችሁ። ሁሉንም እያልኩ አይደለም። አሜሪካ ያላችሁ እዚህ ላይ እንደ ሲንግል አክት የምታደርጉ ሴቶች በብዛት አንድ ኩሽማንኩሽ ጥቁር አጫዋች ነሽ። አልዋሽም፣ ሀቁን ነው የምነግርሽ። ኩሽማንኩሽ እዚህ አበሻ እያናናች የሚወድሽ የሚያከብርሽ ጥሩ ስራ ያለው ጥሩ ማንነት ያለው አበሻ እያለ ፈጣሪ ምስክሬ ኩሽማንኩሽ ዱሻም የሆነ ጥቁር ስታጫውቺ ነው የምትይው። አጋስስ ጥቁር መኪናሽን እየሰጠሽው እየነዳ የትም እየሄደ መኪናሽን ይዞ የትም ይሄዳል።
ገንዘብ እየከፈልሽ እንደፈለገ ሆኖ እየኖረ ያወጣሻል። መዋሸት አይቻልም። እማያውቁ እንደ አበሻ ወንድ ማቅ እንዳይመስላችሁ ያውቃል። ለዚህ ነው ኢትዮጵያ ሄጄ ላግባ ወይ ከሌላ ሀገር አምጥቼ ላግባ አበሻ ወንድ የሚሉት። ሲንግል ሆኖ ጥሩ ላይፍ ያላቸው። ለምንድን ነው ታዲያ ፍራውን ለአሜሪካን ሀገር ሴት የማያገባው? አስኪው ሰ ፍራው ሊትቻ ለምንድን ነው አሜሪካ ያለች ሴት የማያገባው? አሜሪካ ሴት ጠፍቶ ነው ነው? ሁሉም እያልኩ አይደለም፣ እየሰማችሁ ደግሞ እየሰማችሁ ግን አብዛኞቻችሁ ሲንግል ነን ብላችሁ የምትቀባጠሩት የሆነ ጥቁር ታጫውታላችሁ። ለምን ጥቁር አያወራም ብላችሁ ግን ቦርኮ ነው የምታወጡት። ጽድት ያለ ወንድ እንኳን አታወጡ። ጸዳ ያለ ወንድ እንኳን አታወጡ። ቦርኮ ወንድ እያወጣችሁ እዚህ መጣችሁ አበሻ ወንድ ማለት ምናምን አትበሉ። እሱ ጥሩ አይደለም። ተግባባን?